መካከለኛው ምስራቅን ሲያምስ የቆየውን ግጭት ለማስቆም ተስፋ የተጣለበት በሁለቱ ሀገራት መካከል የተፈረመው የሰላም ስምምነት ዘላቂነት እንዲኖረው ከፍተኛ የሆነ ጥረት እየተደረገ ነው ቢባልም ነገር ግን አሁንም ቢሆን የተለያዩ መሰናክሎችና ችግሮች እየገጠሙት እንደሆነ እየተስተዋለ ይገኛል። አርብ ዕለት በስዊዘርላንድ ጄኔቭ ይጀመራል የተባለው ከኒውክሌር ጦር መሳሪያ ጋር በተገናኘ ያልተቋጨው ድርድር በግልጽ ባልታወቀ ምክንያት ተራዝመው በዛሬ ዕለት የሁለቱም ሀገራት ልዑካን ስዊዘርላንድ መድረሳቸው ተሰምተዋል። እስራኤል በሊባኖስ ውስጥ አጠናክራ በቀጠለችው ጥቃት ሳቢያ በትናንትናው ዕለት የኢራን መከላከያ ጦር የሆርሙዝ ወሽመጥ ከአሁን በኋላ ተዘግቷል። በሰርጡ በኩል ለማለፍ የትኛው መርከብ ጥረት ካደረገ የጥቃታችን ሰለባ ይሆናል በማለት ማስጠንቀቁ ደግሞ የሰላም ስምምነቱ ላይ ሌላ አደጋ ሊያስከትል ይችላል እየተባለ ይገኛል። እስራኤል በሊባኖስ የምታደርገውን ጥቃት ማቆም እንዳለባት በአሜሪካና ኢራን መካከል በተፈረመው ስምምነት ውስጥ እንደተካተተና ጥቃቱ ከቀጠለ ግን የሰላም ስምምነቱ እንደተጣሰ ይቆጠራል ተብሏል። ምንም እንኳ ዋሽንግተንና ቴህራን የቀጠናውን ጦርነት ለማቆም የተፈራረሙትን ሰነድ ተከትሎ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ነገር ግን በደቡባዊ ሊባኖስ በተሰነዘረው ጥቃት የሰው ሕይወት የጠፋበት በመሆኑ ስምምነቱን አደጋ ላይ ጥሎታል ተብሏል። በትናንትናው ዕለት እስራኤል በሊባኖስ በፈጸመችው ተከታታይ ጥቃት 47 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር ያስታወቀ ሲሆን የእስራኤል መከላከያ በበኩሉ 80 የሂዝቦላ ኢላማዎችንና በርካታ አባላቶችን መደብደቡን ይፋ አድርጓል። ቴህራንም ቁጣዋን ያሰማችው ከዚሁ ጋር በተገናኘ ነው። የኢራን ማዕከላዊ ወታደራዊ እዝ የእስራኤል ጦር በደቡባዊ ሊባኖስ ላይ የሰነዘረውን ጥቃት ተከትሎ ዓለም አቀፍ የንግድና የነዳጅ መጓጓዣ ቁልፍ መስመር የሆነውን የሆርሙዝ ወሽመጥን ከአሜሪካ ጋር ስምምነት ላይ ቢደርሱም ነገር ግን ሙሉ በሙሉ መዝጋቱን አስታውቀዋል። አልጀዚራ የኢራንን ወታደራዊ መግለጫ ዋቢ አድርጎ እንደዘገበው ቴህራን ይህንን አስቸኳይና አደገኛ እርምጃ የወሰደችው እስራኤል በሊባኖስ ላይ የፈጸመችው ጥቃት ኢራን ከአሜሪካ ጋር የደረሰችውን ስምምነት የጣሰ ነው በሚል እንደሆነ ይፋ አድርጓል። የኢራን ከፍተኛ ጥምር ወታደራዊ እዝ ሐተን አልአንቢያ በሰጠው መግለጫ የወሽመጡ መዘጋት አሜሪካና እስራኤል የገቡትን ቃል ባለማክበራቸው የተወሰደ የመጀመሪያ ወታደራዊ ምላሽ መሆኑን አሳውቀው ወታደራዊ እዙ አክሎም ጥቃቶቹ የማይቆሙ ከሆነና የጠላት ኃይሎች ግዴታቸውን ካልተወጡ ቴህራን ጠንካራና ተጨማሪ እርምጃዎች እንደምትወስድ በማንሳት አስጠንቅቀዋል። ይህ ደግሞ በርካቶች እንደሚሉት ኢራን የሆርሙዝ ሰርጥን ከመዝጋት ባለፈ በቀጠናው አገራት ላይ እንደተለመደው ሚሳኤሎችንና ድሮኖችን ልታስወነጭፍ ትችላለች። ያንን ተከትሎም የሰላም ስምምነቱ ሊደፈርስ ይችላል በሚል ስጋታቸውን እየገለጹ ነው። ያም ሆነ ይህ ግን በዛሬው ዕለት ቴህራን ከዋሽንግተን ጋር የምታደርገውን ድርድር በስዊዘርላንድ ለመጀመር የሁለቱም አገራት ልዑካን ከስፍራው መድረሳቸውን በርካታ ዓለም አቀፍ መገናኛ ብዙሃኖች እየዘገቡት ይገኛሉ። በዚህም ከአሜሪካ በኩል ምክትል ፕሬዝዳንቱ ጄዲ ቫንስ እንዲሁም በኢራን በኩል የኢራኑ ከፍተኛ ዲፕሎማት የሆኑት የፓርላማ አፈጉባኤው መሐመድ ባጌር ጋሊባፍና የውጭ ጉዳይ ሚኒስትሩ ሰይድ አባስ አራክቺ ስዊዘርላንድ መድረሳቸው ተመላክቷል። ዛሬ ይጀመራል በተባለው የመጀመሪያው ዙር ንግግር ምክትል ፕሬዝዳንቱ ጄዲ ቫንስ በኒውክሌር ጉዳዮች ዙሪያ እንዲሁም በሊባኖስ የተኩስ አቁም ጋር በተገናኘ መግባባት ሊኖር እንደሚችል ጠቁመው እስራኤልና ሊባኖስ ሰላማቸው የተጠበቀ መሆኑን ለማረጋገጥ ያለማቋረጥ መነጋገር ያስፈልጋል ያሉት ጄዲ ቫንስ ይህም ቀጠናውን ደህንነቱ የተጠበቀ ለማድረግ የግድ አስፈላጊ ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በበኩላቸው አገራቸው ተደራዳሪው ወገን ግዴታውን ሙሉ በሙሉ እንዲወጣ እንደምትፈልግ አመልክቷል። በኢራንና አሜሪካ መካከል ከዚህ በፊት የተካሄዱ ውይይቶችን ስታሸማግል የቆየችው ፓኪስታን በውጭ ጉዳይ ሚኒስትሯ በኩል በንግግሩ ላይ እንደምትሳተፍ ቢቢሲ ዘግቧል። በቡድን 7 አባል አገራት ጉባኤ ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራን አቻቸው መሱድ ፔዜሽኪያን የተፈረመው ጦርነቱን ለማቆም የሚያስችል 14 ነጥቦችን የያዘ የመግባቢያ ሰነድ አሁንም ገና ብዙ ነገሮች እንደሚቀሩትም እየተዘገበ ይገኛል። በተለይ ደግሞ የኒውክሌር ጦር መሳሪያን በተመለከተ የበለጸገውን ዩራኒየም በማስወገድ ሁኔታዎች ዙሪያ ነገሮች በቀላሉ ከስምምነት ይደረሳሉ ተብሎ ባይታሰቡም ሆኖም ግን ለሚቀጥሉት 60 ቀናት ከዚያም በማይበልጥ ጊዜ ውስጥ መስማማት እንዳለባቸው ባለ 14 ነጥቡ ሰነድ ያስገድዳቸዋል።
ምንም እንኳ የመካከለኛው ምስራቅ ውጥረት ካለፉት ጊዜያት በአንጻራዊነት ለውጥ ያሳየ ቢሆንም ነገር ግን አሁንም ገና እንዳልተጠናቀቀ የሚያሳዩ መረጃዎችም እየተሰሙ ነው። የአሜሪካ ጦር የሆርሙዝ ወሽመጥ አልተዘጋም፣ የንግድ መርከቦች እየተንቀሳቀሱ ነው ቢልም ኢራን ግን እስራኤል በሊባኖስ የምትፈጽመው ጥቃት ጦርነቱን ለማስቆም የተፈረመውን ስምምነት የጣሰ ነው በሚል ሰርጡን መዝጋቷን በወታደራዊ መዋቅሯ በኩል አስታውቃለች። የኢራን አብዮታዊ ዘብ የባህር መተላለፊያው ለሁሉም መርከቦች በመዘጋቱ ማናቸውም መርከቦች ወደ ወሽመጡ የሚቀርቡ ከሆነ ለአደጋ ይጋለጣሉ፣ ስለዚህ ራሳቸውን ከሰርጡ አርቁ በማለት አስጠንቅቀዋል። ስምምነቱን ተከትሎ አርብ ዕለት ሙሉ ለሙሉ ተከፍቶ የነበረው ወሳኙ የባህር ላይ መተላለፊያ ለሁሉም መርከቦች ዝግ እንደሚሆን አብዮታዊ ዘቡ ቢያሳውቅም ዋሽንግተን ግን ሰርጡ መዘጋቱን የሚያሳይ ምንም አይነት ማስረጃ የለም በማለት ጉዳዩን አጣጥላለች። በሌላ መረጃ እስራኤል በጋዛ በፈጸመቻቸው ጥቃቶች የአልጀዚራን የካሜራ ባለሙያና አንድ ሕፃንን ጨምሮ 6 ሰዎች መገደላቸውን የጤና ባለስልጣናትና የህይወት አድን ሰራተኞች ተናገሩ። አልጀዚራ ቅዳሜ ዕለት በማዕከላዊ ጋዛ ቤቱ ውስጥ ሳለ በተፈጸመ ጥቃት የተገደለውን አህመድ ዊሻ የተባለው ሰራተኛውን ሞት በተመለከተ ባወጣው መግለጫ ይህንን አስከፊ ሰዎችን ኢላማ የማድረግና የመግደል ወንጀል በጥብቅ እናወግዛለን ሲል ተቃውሟል። የእስራኤል መከላከያ በበኩሉ አህመድ ዊሻ በሐማስ ውስጥ ያለ ወታደራዊ ክንፍ አልሞ ተኳሽ አሸባሪ ነው ሲል ወንጅሎታል። በጋዛ የሚገኘው የሐማስ ጤና ሚኒስቴር እንዳስታወቀው በጥቅምት ወር የተኩስ አቁም ላይ ከደረሱ በኋላ በተፈጸመው ጥቃቶች 1000 ሰዎች ያክል መገደላቸውን ይፋ አድርጓል። አልጀዚራ ቅዳሜ ዕለት የአህመድ ዊሻ ሞት ሁሉንም ዓለም አቀፍ ሕጎችና ደንቦች የሚጥስ አዲስና ግልጽ የሆነ እርምጃ ነው፣ እንዲሁም ጋዜጠኞችን ኢላማ የማድረግና የእውነትን ድምፅ የማጥፋት ቀጣይ ስልታዊ ፖሊሲን ያንጸባርቃል ብለዋል። የእስራኤል ጦር በበኩሉ ዊሻ ከቅርብ ወራት ወዲህ በእስራኤል ወታደሮች ላይ ወደሚሰነዘሩ የስናይፐር ጥቃት እቅዶች ተሸጋግሯል ሲል ተጨማሪ ማስረጃ ሳያቀርብ ተናግሯል በማለት ቢቢሲ ዘግቧል። እንደ ሆስፒታልና የአደጋ ጊዜ ሰራተኞች መረጃ ከሆነ በቡሬጂ የስደተኞች መጠለያ በሚገኘው የዊሻ ቤት ላይ በተፈጸመ ጥቃት ሌሎች 2 ሰዎችም ተገድለዋል ተብሏል። የእስራኤል ጦር ሌሎች የተገደሉት ሰዎችም የሐማስ አባላት ናቸው ሲል ወንጅለዋል። የአልጀዚራ ዘጋቢ የሆነው ዊሻ ወንድም ሙሐመድ ዊሻ ሚያዝያ ወር ላይ በተፈጸመ ጥቃት እንደተገደለም ተዘግቧል። የእስራኤል ጦር በሐማስ ሮኬትና ጦር መሳሪያ ማምረቻ ዋና መስሪያ ቤት ይሰራ ነበር ሲል ያለ ተጨማሪ መረጃ ከሶታል ተብሏል። ይህ በእንዲህ እንዳለ በጋዛ ከተማ ሳብራ በሚባል አካባቢ 4 የቤተሰብ አባላት ቤታቸው ላይ በተፈጸመ ጥቃት መገደላቸውን በአቅራቢያው የሚገኝ ሆስፒታል የሲቪል መከላከያና ቤተሰቦች ተናግሯል በማለት ቢቢሲ ዘግበዋል። የሕክምና ባለሙያዎች በዚህ ጥቃት ከሞቱት መካከል 2 ሴቶችና 1 ሕፃን እንደሚገኙበት ለሮይተርስ የዜና ወኪል ተናግረዋል። አሁንም በሰሜናዊ ጋዛ ተጨማሪ ጥቃቶች መፈጸማቸው የተሰማ ሲሆን እስራኤልና ሐማስ በጥቅምት ወር በአሜሪካ አማካኝነት የተደረሰውን የተኩስ አቁም በመጣስ እርስ በርሳቸው ይካሰሳሉ። 2 ዓመታትን የተሻገረው እስራኤል በጋዛ ላይ የምታደርገው ዘመቻ በአጠቃላይ ከ73000 በላይ ሰዎች መገደላቸውንና 160,000 ሰዎች ገደማ መቁሰላቸው የሐማስ ጤና ሚኒስትርን ጠቅሰው ቢቢሲ ዘግበዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።